ወንድሙ ጅራን እንዴት ነው የምታደንቀው? ዝልዝል የሚላት ዘፈን እኔ የወንድሙ ጅራ የአዘፋፈን ስታይል ከተለመዱት ወጣ ያለ ነው። አንድ ፈገግታው በጣም ያምራል። ሁለት እንዲህ የሚላት ነገር አለ። ድምፁ ግን በጣም የሚገርም ነው። በጣም አሁን ራሱ ሰሞኑን ላይቭ ላይ ቲክቶክ ላይቭ ላይ ያየ ነው። በቃ ምንም እዛው መድረክ ላይ የምናገኘው ድምጽ እዚሁም አለ። በቃ ምንም ሬዲዮ ላይ ቲቪ ላይ የምሰማው አይነት ድምጽ ነው መልሰህ እዚህ የምታገኘው ምንም ያልተበረዘ። ድምፁን ሰማው እንደሚሰማኝ ታውቂያለሽ? ይሰቀረቃል እና በቃ ያለውን ፖቴንሻል በተገቢው ተጠቅሞበታል ብዬ አላምንም። እሱ የሰራው ስራና ሊሰራ የሚገባው ርቀት ተመጣጥኗል ብዬ አላስብም። ምን እንደውም ሰይፉ ላይ ትላንትና ማታ ቀርቦ ነበርና በጣም አንደርሬትድ ነክ ከሚገባህ በታች ነው እየተሞገስክ ያለው ሲባል ከሚገባኝ በታችም ነው እየተከፈለኝ ያለው አለ። ክፍያን በተመለከተ እኔ አንዳንድ ጊዜ ገንዘብ አንጻራዊ ነው። ለምሳሌ በምታገኘው መጠን የምትዝናኝ ከሆነ ከምታገኘው መጠን በላይ የምትዝናኝ ከሆነ ያን ጊዜ ትንሽ አስቸጋሪ ይሆናሉ። አሁን ወንድሙ ራሱን ሲያስቀምጥ ያስቀመጠበት መንገድ ትንሽ ከበድ ይላል። ኮንዶሚኒየም፣ ክራይ ቤት፣ ያውም ስቱዲዮ እንደዚህም ብዬ ከሱ ተነስቼ አይኔን ጨፍኜ ምን አይነት ቤት ናት ምናምን ነገር ብዬ ብስል ትንሽ ከባድ ያው የማንኛውም የላጤ ቤት አይነት አድርገህ ነው ልትስለው የምትችለው። ስለሱ ስናነሳ ምን አለ መሰለክ በጣም የብዙዎቻችን ምኞት ይመስለኛል ወንድሙ ጅራን አግብቶ ማየት። እኔ እኮ ደግሞ የብዙዎቻችን ስሜት ይመስለኛል ወንድሙ ጅራን ማግባት ያልሽ መስሎኝ። እሱ ራሱ እኮ አለ አግባ ከሚል አሁን ወደ ተቀይሯል። አግባኝ እያሉኝ ነው ብሏል። ስለዚህ ብዙ እየመጡለት ነው ማለት ብዙ ፈላጊዎች እንዳሉ ይሰማናል። ወደ ዋናው ነጥባችን ስንመጣ ኦቨር ስትረስድ ሆኖ ነበረ። ሰሞኑን ወደ ሶሻል ሚዲያ መጥቶ ወደ ቲክታክ ራሱን እየገለጸልን ነበረ። ትንሽ ዲፕሬሽን ውስጥ ነው ያለሁት ምናምን ብቸኝነት ተሰማኝ የሚልና ለምን አላገባህም ከዚህ ነገር ጋር ተያይዞ የሚመጣ ጥያቄ ነው። ለምን ሰው ብቸኝነት ሲሰማው ዲፕሬሽን ይሄ የድብርቱ ሲጫጫ ነው ብቻውን መሆኑ ነገር እየሆነ ያጎለዋል እና አለማግባቱ ተያይዞ ይነሳልና ላለማግባቱ ተጠያቂ ያደረገው ምንድነው? ገንዘብ አለመኖሩን ነው። እና አንድ ሰው በጣም ታዋቂ ነው እየሰራ ያለ ጥሩ ገቢ ይኖረዋል ብለን እኛ አሁን ሌላ በስራ መደብ ላይ ያለን ሰዎች ምንድነው መሆን የምንፈልገው? ታዋቂ አይደለ ወይ? ሙዚቀኛ፣ የፊልም ተዋናይ ምናምን የልጅነት ምኞታችን ነው የብዙዎቻችን። ከዛ እነሱን ሰዎች ደግሞ በገንዘብ ማጣት ችግር ምክንያት ብዙ ጊዜ ስንመለከታቸው ምንድነው ከዚህ ነገር ጀርባ ያለው የሚለውንና አለማግባቱ ከዚህ ጋር ማለት ያን ያህል የሚከብድ ነገር ነው። በዛች ስቱዲዮ እኮ ፍቅር ካለ ይኖራል። ዲፕሬሽን አልሽ፣ ፍቅር ካለ በዛች ስቱዲዮ ውስጥ ድህነትን እጠየፋለሁ አላ። አሁን ምን አለ መሰለሽ ድህነትን መጠየፍ ትልቅ ነገር ነው። ሁላችንም ድህነትን እንጠየፋለን። ድህነትን መጠየፍ አንድ ጉዳይ ነው። ድህነትን ደግሞ ለማሸነፍ ተግቶ መሮጥና መስራት ሌላ ጉዳይ ነው። ወንድሙ ተግቶ አልሰራም ማለት ነው። ምክንያቱም ሰዎች ለምን ዲፕሬሽን ውስጥ ይገባሉ? ሰዎች ለምን በፈለጉት መጠን አልኖሩም የሚለውን ነገር ማየት ይፈልጋል። እንደገና ደግሞ ልክ እሱ ባስቀመጠው መንገድ እኔ ድህነትን እጠየፋለሁ፣ ስለዚህ ራሴን አንድ የሆነ ቦታ ላይ ካስቀመጥኩት በኋላ ነው ማግባት የምፈልገው። እንደ አንድ ትክክለኛ ወንድ ባይዘው በጣም ነው ያደነኩት። በቃ ትክክለኛ ይሄ በደንብ የገባው አይነት እኔ አሁን በደንብ ነው አፕሪሺየት ያደረኩት። ኖ ይሄማ አይገባትም ለማመጣት ሴት በዚህ ልክ ማኖር የለብኝም ብሎ ማድረጉ እኔ አሳከኙና የእውነት ነው ያደነኩት። ግን አንበሳ ነው ያልኩት። በቃ ለሞልዳችሁ ልጆች ለማገባት ሚስት ኃላፊነት ይሰማኛል። ሶ እኔ ባለሁበት ሁኔታ ፋይናንሻሊ ስቴብል ሳልሆን እንዴት ነው ተጨማሪ ሰው ህይወቴ ውስጥ አድም አደርገው? አባትሽ ስራው ምንድን ነበር? መሐንዲስ ነበር። መሐንዲስ። አንቺስ? እኔ ጆርናሊስት እንዲገጥም ነበረ። አሁን አየሽ ብዙ ጊዜ ህይወት እንደ ደረጃ ነው፣ እንደ መሰላል ነው። አንቺ የተወሰነውን ያህል ትወጫለሽ፣ የሚቀጥለው ጄኔሬሽን የተወሰነውን።
የሚቀጥለው ጄኔሬሽን የተወሰነው እያለ ነው የሚሄደው። ሁሉም ሰው የየራሱን ኃላፊነት ይወጣል ማለት ነው። ምናልባት አባትሽ እኔ ኃላፊነቴን ሳልወጣ እንደዚህ ሳላደርግ አልወልድም ቢኖር አንቺ አትመጪም ነበር። ምናልባት አባትሽ የተማረው የመንግስት ትምህርት ቤት ሊሆን ይችላል። አንቺ ደግሞ የተማርሽው ከዛ በጣም የተሻለ ቦታ ነው። ያንቺ ልጅ ደግሞ አንቺ ከተማርሽበት በጣም በተሻለ ቦታ፣ ምክንያቱም ህይወት ቅብብሎች ስለሆነ ማለት ነው። እና ኃላፊነትን በመሸሽ ብቻ ውጤታማ መሆን አይቻልም። ራሱ ሲያስቀምጠው ምንድነው ያለው? አረ አለ ሰይፉ አሁንማ ማግባት ይቻላል ማለት ነው ይምጧ ሲለው አጁዛ ነው ካላለው ሼባ ያው ሁለቱም ትርጓሜያቸው ተመሳሳይ ነው። አሁን አየሽ ገንዘቡን ይዞታል። አንድ ነገር ደግሞ አጥቻለሁ እየቀለደ በነገራችን ላይ ሲያወራ ነፃ ሆኖ እየቀለደ ስለሆነ የሚያወራው በጣም ነው ደስ የሚለው። ጨዋታ ያውቃል ብዬ ነው የማስበው። እና ህይወት እንደዚህ ነው አየሽ። ዛሬ ገንዘብ የለሽም፣ ነገ ገንዘብ አለሽ፣ እድሜ ግን የለሽም። እንደዚህ ነው የሚሆነው። ስለዚህ ሁሉም ነገር በጊዜው ነው። የበለጠ እንዲያውም ጠንክሮ ይበልጥ እንዲሰራም ሊያገዘው ይችላል ነበር ብዬ አስባለሁ። ያው እሱ ማንነቱ የራሱ ፐርሰናሊቲ ወስነዋል። እሱን ግን ያው ብዙ ጊዜ ስናነሳ ግን ወንድሙ ጅራ በጣም የዋህ ኢንተርቪዎቹን የምታይ ከሆነ ሲናገር በቃ ይሄ የተሰማውን ዲፕሬሽን ወደሚለው እንምጣ። ለራሴ በጣም ነፃነት ሰጠው አለ እና ብዙ ጊዜ ለራሴ ሰጠው ማለት ከተለመዱት የሥራ ሂደቶች ውስጥ ጎደለ እንደማለት ነው። እኔ በተረዳሁት መንገድ ማለት ነው። ከጎደለ ደግሞ ሩቲን የሆኑ ነገሮች ውስጥ ገብቷል ማለት ነው። በነገራችን ላይ ሰው አሁን ወንድሙ ለምሳሌ የሰራቸው ስራዎች በማህበረሰብ ውስጥ በምን መጠን እንደታተሙ ያቀዋል። ግን በዛ መጠን ሰርቻለሁ ብሎ አላመነም ማለት ነው። ዲፕሬሽን አንዳንድ ጊዜ እኔ እኮ የሚገባኝን ያህል አልሰራሁም፣ እኔ እኮ የሚገባኝን ያህል ገንዘብ አልያዝኩም፣ እኔ እኮ በሚገባኝ መኖሪያ ቤት ውስጥ አልኖርኩም፣ እኔ እኮ ተኝቼ ውላለሁ፣ እኔ እኮ እስቲ ቆይ ስራዎችን ብቆጥራቸው በጣም ትንሽ ናቸው፣ እኔ እኮ እያልሽ የሰራሻቸውን ስራዎች ካሳነሻቸው ለዲፕሬሽን አንዱ መንገድ ነው። ያለሽ ዋጋ እያነሰብሽ ሲመጣ የኔ እኮ ተፈላጊነት ይሄ ነው እያልሽ ነው የምትመጪው ማለት ነው። ያው ሁሌ አምና እንደሮጥክበት እኮ ዘንድሮ አትሮጥም። አቅምም እድሜህም እየደከመ ይሄ እድሜ እየሄደ በመጣ ቁጥር ሰውነትክ እየደከመ ይመጣል። ትላንት እሱ መሮጥ በቻለበት ልክ ዛሬ አይሮጥም። እድሜ የሚባለው ነገር ይወስነዋል። ባለፈው ግን ምን ብሏል እሱ? ባለፈው ህይወቴ በጣም ደክም ያለው በጣም ለፍቻለሁ። ድህነት የሚባለውን ነገር ከህይወቴ ለማስወጣት በጣም ጥሬ ያለው እና ያ ህይወትን ለማሸነፍ የምትሮጥበት መንገድ አለ። ከዛ የሆነ ጊዜ ደግሞ ከስራ ድካም ወይ ከሆነ ነገር ታርፍና እቤት ብቻህን በምትሆን ጊዜ አሁን ዲፕሬሽኑን ምን ያመጣዋል? ብቻህን ረጅም ጊዜ ማሳለፍ፣ ስራ እያለክ ብቻህን መሆን፣ ራስን ማዳመጥ ደስ ይል ይሆናል። ካለፈ በኋላ ግን ረጅም ጊዜን ብቻህን ስትሆን ከራስ ጋር ብዙ ስታወራ አሃ ሰው ስለሌለኝ ነው፣ አሃ እንደዚህ ስለሆንኩ ነው የሚል ሀሳብ ውስጥ ይመጣል። ያንን ምን አመጣ? እንደውም በጣም ብዙ ሰዎች ምናልባት ወንዴ ባለትዳር ቢሆን ኖሮ ዛሬ ዲፕሬሽን ውስጥም ላይገባ ይችላል። መጀመሪያ አንድ የቲክቶክ ቪዲዮ ነው ዛትማሽ ዲፕሬሽን ውስጥ አይደለም ብሎ እንደውም ማስተባበለ። እናንተ እንደፈራችሁልኝ እንደሰጋችሁልኝ አይደለም፣ ግን አድናቂዎቹ እሱን ሰላም አለመሆን ማለትም ብቸኝነት ስለተሰማኝ ነው ብሎ ሚዲያ ላይ መውጣቱ አድናቂዎቹን በጣም ያስደነገጠ ነገር ስለነበረም ምን አለ መሰለሽ ሰሪና፣ አሁን ለምሳሌ አንዳንዴ በህይወትሽ በቃ አሁን ላይ ሰርተሽ ምናምን ነገር እተኮሳለሁ ስትይ ያደርግሻል፣ እተኮሳለሁ ስትይ ያደርግሻል፣ ይመታሻል። እንደዛ አይነት ነገሮች ትልቅ ስብራት ይፈጥራል። ግን ህይወት አይቆምም፣ እዛ ቦታ ላይ ይቀጥላል። አሁን ቀጠለ እኮ እሱ ከ8 ዓመት በኋላ ቤት ኖረው የሚያከራየውም ኖረው ገባሽ። አሁን በሚፈለገው መጠን እየተወረወረ መስራት ነበረበት ብዬ አስባለሁ። ያነሳሽው ነገር አለ ጋብቻ። ስለ ጋብቻ ስንመጣ ምን አለ መሰለክ፣ አሁን እሱ እንደነገርኩክ እሱ ያስቀመጠበት ምክንያት አለ። ምንድነው? የጥበብ ሰው ስትሆን ወይ ደግሞ ታዋቂ ሰው ስትሆን አሁን የወንድሙ ጅራ ሚስት ስትባል ኤክስፔክት የምታደርገው አለ አይደለ? ቤተሰቦቿ የሚጠብቁት ወንድሙን ጅራን ልታገባ ነው ምናምን ሲባል ቤተሰቦቿ የሚጠብቁት አለ፣ ጓደኞቿ ምናምን። ያንን ነገር እኔ ማሟላት አልችልም። በሰዓቱ ዴት በማረግበት ሰዓት ቤቴ ሲመጡ ምናምን ቤቴን ያዩትና ብለው ነው የሚሄዱት ብሎ ተናገረ። ኤክስፔክት የሚደረግበት ያለ
ከዛ እሱ ደግሞ ቅድም ያስቀመጠው ነገር አለ እኔ ፋይናንሻሊ ስቴብል ሳልሆን ትዳር ውስጥ አልገባም የሚል ማለት ነው። ያ ተደምሮ ወደ ኋላ እንዲቀር አደረገው ማለትም ከዛ ነገር ትንሽ ዘግየት እንዲል አድርጎታል። ያ ነገር አለመኖሩ ግን ህይወቱን በደንብ አፌክት አድርጎታል። ይኸውልሽ እኔ ወንድሙ ጅራ ባለው ሐሳብ አልስማማም። ማልስማማው ምንድነው ገንዘብ ድህነትን ካሸነፍኩ በኋላ አገባለሁ፣ በጋብቻ ውስጥ እኖራለሁ፣ ልጆቼን ሚስቴን በሰላምና በፍቅር ደልቀቅ አድርጌ አኖራቸዋለሁ። ይሄ የብዙ ሰዎች ምኞት ነው። በነገርክ ላይ ያልተሳካለትም እንጂ ሞክሯል ይመስለኛል። ቢሆንለት እኔም ደስ ይለኛል። ግን ምን አለ መሰለሽ አንቺ ደልቀቅ ብለሽ ምናምን ባንኩ እዚያ ብሩ ባንኮች እየደወሉ እንደው ገንዘብህ እኮ ባንኩን አጨናነቀው እስቲ እባክህ ተጠቀምበት ምናምን የሚሉሽ ደረጃ ላይ ስትደርሺ የምትመጣው ሴት ገንዘቤን ብላ ነው እንጂ የምትመጣው እኔን ፈልጋ አይደለም የሚል ሌላ ደግሞ ፌር ይፈጠራል ማለት ነው። ስለዚህ ከታች አንስተሽ የምታፈሪው ሀብት ዋስትና ነው ፍቅር በራሱ ማለት ነው። እና አንዳንድ ጊዜ ገባሽ አንደኛውን ስታሟይ ሌላኛው የመጉደል ሁኔታዎች አሉ። ስለዚህ እኔ ሀብት የሚፈራው መጀመሪያ ሀብት አፍርቼ ከዛ በኋላ ትዳር መጀመሪያ መሸነፍ ነው። በፍቅር ከተሸነፍሽ ላለሽበት ህይወትና ኑሮ እውቅና መስጠት ነው። አዎ ወንድሙ ጅራ ነው፣ ግን በአንድ ስቱዲዮ ቤት ውስጥ ይኖራል። ግን ያቺ ስቱዲዮ ቤት ጽድት ብላ አምራ ቆንጆ ሆና በልቶ ማደር ብርቅ አይደለም እዚህ ጄነሬሽን ላይ ለትዳር። ይሄ አብረን እናድጋለን የሚለውን የሚቀበል ሰው በጣም ትንሽ ነው። ሰሊና ቅድም እኔ አድናቂው ነኝ እኔ ምናምን እያለሽ ስታውሪ ሳይሽ ሞራልሽ ስሜትሽ ምናምን ወድጄዋል። ገባሽ ሰው ሰርቶ ላቡን ጠብ አድርጎ ባፈራው ሀብት ላይ ሄደሽ ምናምን ነገር እንደዛ አይደለም። ቆይ ልቀመጥ ተንጠልጥለ ቀረ አይደለም። አሁን ይኸውልሽ ዛሬም ቆሎ እየበሉ መኖር የሚችሉ ሰዎች አሉ በፍቅር። ዛሬም በአንድ ክፍል ውስጥ ተሳስበው በፍቅር መኖር የሚችሉ ሰዎች አሉ። በተንደላቀቀ ቤት ውስጥ ደግሞ ፍቅር አጥተው እለት ተእለት የሚናቆሩ ሰዎች አሉ። አንዳንዴ ደግሞ ሀብታቸው ይጋባና ሀብታቸውን ማፋታት ከባድ ሆኖባቸው ሚስት በአንድ በኩል ሌላ ቦታ፣ ባል በአንድ በኩል ሌላ ቦታ የሚኖሩ ደግሞ በጣም ብዙ ሰዎች አሉ። በጠባብ ቤት በሰላምና በፍቅር ዘላለም መኖር ይቻላል። ገንዘብ አዎ ለሰው ልጅ ያስፈልጋል፣ በጣም ያስፈልጋል። አብረሽ ስታፈሪው ምን አለ መሰለህ ወንድሙ ጅራ፣ ስለ ትዳር መምከር በጣም ቀላል ነው፣ በትዳር መቆየትና ትዳር መያዝ ነው ከባዱ ብሏል። መልካሙን ሁሉ ላንተ እንመኝልሃለን። አዲስ የዩቲዩብ ቻናል ከፍቷል። እየገባችሁ የኛ ቤተሰቦችም ሰብስክራይብ እንድታደርጉት እንድትደግፉት እንጋብዛችኋለን። አዲስ ለሆናችሁ ተመልካቾቻችን ደግሞ ቪዲዮአችንን ሰብስክራይብ፣ ሼር እያደረጋችሁ እንድታዩት፣ የምናነሳቸው ሀሳቦች ከተመቻችሁ ደግሞ ከቪዲዮአችን በታች የላይክ በተኗን በመንካት አጋርነታችሁ እንድታሳዩን እንላለን። መልካም ጊዜ።